5 ጊዜ እመቤታችን ከፍተኛ የሚባሉ ሐዘናት ገጥመዋት ነበር። ጌታን ተቀበሉ የሚሉ የዘመኑ ሰዎች ይገርሙኛል። እኔ በቤተ ክርስቲያኒቱ አገልግሎት መንፈስ ቅዱስ አደረባቸው የተባሉ ሰዎች ግን አይዋሹም። መንፈስ ቅዱስ ያደረበት ስለማይዋሽ 5ቱ ሐዘናት ስንል ከመሬት አፍሰን አምጥተን መጽሐፍ ላይ ያሰፈርነው ሳይሆን ከመጽሐፍ ቅዱስ መጥቶ ወደ ተአምረ ማርያምነት የተቀየረ እና ያደገ የተብራራ የተተረጎመ እንደሆነም ለማሳየት የመጀመሪያው ከ5ቱ ሐዘናት የእመቤታችን ሐዘን ተብሎ የተመዘገበው ስምዖን በቤተ መቅደስ እያለ ትንቢት የተናገረ ጊዜ ነው። ወደ ሁለተኛው አልፋል። በቤተ መቅደስ ፈልጋ ያጣችው ጊዜ ነው። ሶስተኛው እጅና እግሩን ታስሮ በተገረፈ ጊዜ ነው። ሶስተኛው የሐዘኗ ምክንያት። አራተኛው ሐዘን ራቁቱን በሁለት ወንበዴዎች መካከል በሰቀሉት ጊዜ። የመጨረሻው ከ5ቱ ሐዘናት ወደ አዲስ መቃብር ባወረዱት ጊዜ ነው። ዮሴፍና ኒቆዲሞስ ገንዘ መስቀል ማለት አንድ ታላቅ የነገረ ድህነት ታሪክ የተጻፈበት መዝገበ ታሪክ። ወንጌላዊ ዮሐንስ እኛን ወክሎ የእኛን እናት ሲቀበል እመቤታችንም ለእኛ እናቱና ስትሰጥ አይኖቻችን ያሉ ወደ ቀራንዮ ሄደን መስቀልን ማየት መስቀሉ ስር ከሰማይ ያሉ ከዋክብት ተረግፈው ወድቀዋል። ፀሐይም ጨረቃም ከሚሰሩት ስራቸው ጠባያቸው ተቀየረ። ተአምረ ማርያም ሲነበብ እያንዳንዱን እያወጣን በዚህ ልክ ከመጽሐፍ ቅዱስ አንጻር ብናየው ይህን የመሰለ ክብርና ትርጉም ያለው መሆኑን አንደኛ ተረዱን። ሁለተኛ በመጽሐፍ ቅዱስ ላይ የተመዘገቡ ነገሮች ወደ ገድልነት፣ ወደ ድርሳንነት፣ ወደ ስንክሳርነት የሚመጡ መሆናቸውንም ተጨማሪ መረዳት እንዲኖረን ቸርነውና ትላንትና አሳልፎ እኛ ሳናልፍ ዛሬንም ለኛ በልዩ ገጸ በረከትነት ሰጥቶ ሊባርከን መልካሙን ሁሉ ሊያደርግልን እጅግ በተወደደችና ነፍሳችን የምትፈልገውን የሚያሻትን ነገር ልታገኝ በምትችልበት ቅዱስ ስፍራ ስለሰበሰበን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። 5ቱ ሐዘናት በሚል መነሻ እንማራለን። ይህንን ኃይለ ቃል ሰምተነው የምናውቅ ተአምረ ማርያም ሲነበብ ነው። ተአምረ ማርያም በሚል ስም የሚጠራው ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ መላእክትን፣ ነገረ ቅዱሳንን፣ ነገረ ቤተ ክርስቲያንን ያካተተው መጽሐፍ በተደጋጋሚ ሲያስነብበን ከምንሰማቸው መልእክታት አንዱ 5ቱ ሐዘናትን የሚመለከት ነው። 5ቱ ሐዘናት የእመቤታችን ናቸው። ሌላው ያዘናቸው በሌላው ላይ የደረሱ ብዙ የሐዘን አይነቶች አሉ። በፍጥረታት ላይ ሁሉ በሚባል ደረጃ ሐዘን ያልደረሰበት ሐዘን የማያውቅም አይኖርም። እመቤታችን ላይ የደረሱ እመቤታችንም ያዘነችባቸው የሚባሉ በልዩነትና በብቸኝነት የተመዘገቡት ዋና ዋናዎቹ 5ቱ ናቸው። ሌሎቹ ሊያዝኑ ቢችሉም ሌሎቹ ሐዘናት ቢኖሩም ሐዘንተኞችም ሐዘኖችም ይለያያሉ። ከነዚህ ሐዘናት ከዚች ሐዘንተኛም የተለዩ ናቸው። በማይገናኝ ርቀት ነው የሚለያዩት። በዚያውም ተአምረ ማርያም የሚባለው የቤተ ክርስቲያናችን መጽሐፍ ቅዱሳዊ የመጽሐፍ ቅዱስ አካል መሆኑንም ሊያስገነዝብ የሚችል ስለመሆኑ የምንማረው ትምህርት ያሳየናል። 5 ጊዜ እመቤታችን ከፍተኛ የሚባሉ ሐዘናት ገጥመዋት ነበር። እነዚህ 5ቱ ሐዘናት በመጽሐፍ ቅዱስ በገጸ ንባብ ደረጃ የተመዘገቡ ናቸው። በስፋት
ታምረ ማርያም ስለ እመቤታችን ሐዘንና ሐዘንተኛነት ብቻ ሳይሆን ስለ እመቤታችን ደስተኛነትም ይናገራል። በዚህ ምድር የኖረችው የ64 ዓመታት ቆይታ ደስታንም ሐዘንንም ያካተተ ቢሆንም ያን ያክል ግን ይህ ዓለምና በውስጡ ያለው እመቤታችንን ሊያስደስት የሚችል አይደለም። መከራን ይዞ የጠበቃት ዓለም ነው። እርግጥ እመቤታችን በዚህ ምድር ካገኘችው ሳይሆን በዚህ ምድር እየኖረች ከሆኑላት ካደረገቻቸውም ነገሮች በመነሳት እንደተደሰተች መጽሐፍ ይናገራል። ራሷም ደስተኛ ስለመሆኗ ታብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ ወመድኃኔ እያለች በልጇና በአምላኳ ልጇ በመሆኑና አምላኳን ልጄ ብላ በመጥራቷም ብቻ ሳይሆን ልጇ የሆነላት አምላኳ መድኃኒቷም ስለሆነና የትላንትናውና የሷም ከሷ በኋላም ላለው ትውልድ መድኃኒት መሆኑ ያደረገላት ነገር በማስታወስ ታላላቅ ድንቆችን የፈጸመላት ልጇን በማስታወስ ደስ እንደተሰኘች ራሷም ተናግራለች። የቤተ ክርስቲያንም ሊቃውንት በተደጋጋሚ ደስ ይበልሽ ሲሏት ይሰማል። ይሄ ደስ ይበልሽ ብለው ደስታ ይገባሻል አሏት እንጂ እርሷ ግን በተደጋጋሚ እዚያ ላይ ደስ አላት የሚል መጽሐፍ አይናገርም። እንዳልኳችሁ ነው። በዚህ ምድር እያለች ያዘነችበት ከፍተኛውን ድርሻ ወስዷል። በሌላ በኩል መልአኩ ቅዱስ ገብርኤልም ቢሆን መጥቶ ለሁላችንም ጆሮ ሊደርስ ያለውን የምስራች በጆሮዋ ተናግሮ ደስ ይበልሽ ብሎ እናቷ ሔዋን እስከ እርሷ ድረስ የነበረውን ትውልድ ጆሮ ጨምራ ያልሰማችውን ተሰምቶ የማይታወቅ ከእመቤታችን በኋላ ላለው ትውልድ መሻገሪያ ድልድይ መውጫ መሰላል ጭምር ሆኖ ያገለገለ ደስታ በጆሮዋ ፈሰዋል። ደስ ይበልሽ ተብላለች። የእግዚአብሔር መልአክ ደስታ ለተነፈገው ለትናንትናው ትውልድና በእመቤታችንም ዘመን ከሷ በኋላም ላለው የሚያገናኝ የሚያሰናስል መሰላላዊ የሆነ ደስታ አፍስሷል። ያን ሰምታለች፣ ደስም ብሏታል። ይህን ሰምታለች፣ በዚህም ደስ ብሏታል። ይሄ እንደተደሰተችበት ምስክርነት በመጽሐፍ የተሰጠ ሲሆን ሊቃውንቱ ግን በየመጽሐፍቶቻቸውና በየድርሰቶቻቸው ተፈሥሒ ማርያም ለአዳም ፋሲካሁና ሌሎቹን ተፈሥሒ እያሉ ደስ ይበልሽ ብለው አመስግነዋታል። ደስ ልትሰኝ የምትችልባቸውን ቃላት በማስቀደምም በማስከተልም በማሳለፍም ጭምር በግጥም በስንኝ በመዝሙር እመቤታችንን ደስ ይበልሽ ያላሏት ሊቃውንት አይገኙም። የሆነው ሆኖ እመቤታችን ደስ ይበልሽም ትባል ደስ አለኝም ትበል በዚህ ምድር እያለች ደረሱባት ተብለው ተመዝግበው በቅደም ተከተል ካገኘናቸው ሐዘናት መካከል 5ቱ በመጽሐፍ ቅዱስ ገጸ ንባብ ላይ እንዴት እንደተገለጹ ለማየት እንሞክራለን። ይግለጽልን መድኃኔዓለም። ዛሬ ዕለተ ዓርብ ነው። ቀኑም 21 ነው። የእመቤታችን መታሰቢያ ነው። እንዲሁም ወርሃ ስደት ነው። ካለው ወቅታዊ ተፈጥሯዊ መደብ በመነሳት የምንናገራቸው ነገሮች በዚህ አውድ ውስጥ የሚሸራሸሩ ናቸው። ስቅለትንም፣ ነገረ ድህነትን፣ ነገረ ማርያምን፣ ነገረ መስቀሉን፣ ነገረ መላእክትን፣ ነገረ ቅዱሳንን ልንናገር የምንችልባቸው ዕለታትና የታሪክ አጋጣሚዎች ናቸው። ዕለተ ዓርብ አንድ የትምህርት ርዕስ መሆን የሚችል ነው። እመቤታችንም መታሰቢያው እንደዚያ፣ ስቅለቱም ይሄ ምንድነው ስደቱም እንደዚያ ነው። የሆነው ሆኖ 5ቱ ሐዘናት
እስኪ በቅደም ተከተል ንገረኝ ካላችሁ የተጻፈውን በቅደም ተከተል እነግራችኋለሁ። የመጀመሪያው እመቤታችን እጅግ አዘነችበት የተባለችበት ምክንያት ስምዖን የሚባለው ሽማግሌ በቤተ መቅደስ ውስጥ እያለ በተናገረው ትንቢት አዝናለችም መብርሃን። ስምዖን ታውቁታላችሁ። የጌታዬን ማዳን ሳላይ እንዳትወስደኝ ጌታዬ ብሎ የእርሱን መዳን ፍላጎት ላዳኙ ገልጾ በብዙ ዓመታት ውስጥ የጥያቄው ግብረ መልስ ሳይገኝ ምንም እንዳይሆን በተገባለት ቃል መሰረት የሆነው ሁሉ ሆኖ የተነገረው ትንቢት የተቆጠረው ሱባኤ ተጠናቆ ስምዖን መቅደስ ውስጥ እያለ የጥያቄው ግብረ መልስ ተገኝቷል። ኦርቶዶክሳውያን ቤተ መቅደሶቻችን የሰማያዊው ጥያቄያችን ግብረ መልስ ማግኛ ነው። እኛና እግዚአብሔር፣ እኛና በጎ ነገሮቻችን፣ እኛና በጎ ግብረ መልሶቻችን ልንገናኝ የምንችልበት ማለት ነው። ቤተ መቅደስ በዕድሜ ርዝማኔ ሊሆን ይችላል፣ ባልጠበቅነው መንገድ ሊሆን ይችላል። በቀጥታም ይሁን በተዘዋዋሪ የጥያቄዎቻችን ግብረ መልስ የምንጠብቀው ቤተ መቅደስ ውስጥ ነው። ቤተ መቅደስ ውስጥ ደጅ የጠኑ ሰዎች የነፍሳቸውም የስጋቸውም ጥያቄ ፍላጎት ግብረ መልስ ሲሰጥ እያዘኑ ገብተው የዘመሩ ሲመለሱ ሲወጡ፣ አንገታቸውን ደፍተው ገብተው ቀና ብለው ሲወጡ፣ በሐዘን ባዶ የሆነ ሰብእናቸው ወደ መቅደስ መጥቶ በተስፋ ነገር ግን አፍሶ በማይጨርሰው የሚሸከም ትከሻ አጥተው አሃዝ እግዚኦ እያሉ ሲወጡ መጽሐፍት ይናገራሉ። ሽማግሌው ያን ያክል ዕድሜ እንዲቆይ የሚያስገድድ ሌላ ምክንያት ባይኖርም የተገባለት ቃል ሊፈጸም በቤተ መቅደሱ የጌታውን ማዳን ሲጠባበቅ ነበረ። ስምዖን ከዘመናት መቆጠር በኋላ የተተነበየውን ትንቢት በጆሮው መስማት በዓይኑ ማየት ብቻ ሳይሆን በእጁ ጨብጦ ማረጋገጥ ስለነበረበት የጠበቀው ተስፋ እጁ ላይ ወድቆ የፈለገው ፍላጎት በእጁ ላይ ገብቶ የማዳኑን ነገር ከመስማትና ከማየት ባሻገር መድኃኒቱን በእጁ አቅፎ ይዞ ሽማግሌው ስምዖን ትንቢት መናገር ነበረበት። ተናገረ። የሆነው ሆኗል፣ የተመኘሁት ተፈጽሟል። ከዚህ በኋላ በዚህ ምድር የኔ መኖር ነገር አስፈላጊ አይደለም ሁሉ ያለበት ክፍል ነው። የጌታዬን ማዳን ከወሬ ባሻገር በዓይኖቼ ካየው በእጄም ከጨበጥኩ ከዳሰስኩ መድኃኒቴ እጄ ላይ ከሆነ ምን ቀረኝና ነው ብሎ በዚህ ዓለም የመኖር ነገሩ እንዲያበቃለት ጥያቄ ያቀረበ የተሳካለት ሽማግሌ ነው። ኦርቶዶክሳውያን የዕድሜ ዘመናት ርዝማኔ በስኬት ሲጠናቀቅ እንዴት ጥሩ መሰላችሁ! ወጣቶች ወደ ሽምግልናው ማዕረግ ከፍ ብለን በሽምግልናው የክብር ዘውድ ተቀዳጅተን አባ እገሌ ተብሎ ማለፍ ቀላል እንዳይመስላችሁ። የዚህ ዘመን አረጋውያት እንኳን ደስ ያላችሁ ልትባሉ ይገባል። ዕድሜ ብርቅ በሆነበት በዚህ ዘመን በዕድሜ ከፍ ያለ ሆኖ አንቱ መባል ቀላል እንዳይመስላችሁ። እግዚአብሔርን ልታመሰግኑ ከፈለጋችሁ እግዚአብሔርን ከማመስገኛ ብቸኛ ምክንያቶች ውስጥ አንዱ ይሄ ነው። ዕድሜ አጫጭር ሆኖ በተካፈለበት ዘመን ከፍ ያለ ዕድሜ ኑሯችሁ ከፍ ያለ ቦታ ላይ ተቀምጣችሁ ዘንጋችሁን ይዛችሁ በሽበት ተጊጣችሁ አባ ተብላችሁ የልጅ ልጅ ልጅ አይታችሁ አያት ቅድመ አያት ሆናችሁ በዚህ ዘመን ያላችሁ ሰዎች ለናንተ እኛም ክብር ልንሰጥ ይገባል፣ እናንተም ለፈጣሪያችሁ ክብር ልትሰጡ ይገባል። መታደልም ነው እላችኋለሁ፣ መወደድም ነው፣ መባረክም ነው። እግዚአብሔር ትላንት ገና በልጅነት ጊዜያችሁ የተናገረው ነገር እስኪፈጸም ልታዩ ተፈልጎ እስካሁን የኖራችሁ ሩቅ እንኳን ሳንሄድ ይሄን አካባቢ ብትወስዱ
የትላንት ምን እንደነበርና ዛሬ ለአካባቢው እንደ ድሮው ሳይሆን የተለየ ክብር ስም ወጥቶለት ጽርሐ ጽዮን ተብሎ ተጠርቶ ዓይናችን እያየች ጆሮአችንም እየሰማ እንደ ስምዖን በእጃችን ጨብጠነዋል። መዋል ጥሩ ነው፣ መኖር ጥሩ ነው፣ መሰንበት መልካም ነው። የአገሬ ሰው ለልጁ አንሙት የሚል ስም ያወጣል። መሰንበት መልካም ነው። ኦርቶዶክሳውያን ለጽድቅም ለሌላም መልካም ለሆነውም መልካም ያልሆነውም ቢሆን ለታሪክ ጥሩ ስለሆነ መሰንበት ጥሩ ነውና አናየው የለም። ይሄን እናያለን። ከኛ በላይ የሆናችሁት ደግሞ ገና የምታዩት ስላለ መሰንበታችሁ ለተንቀሳቃሽ ስንክሳርነትና ላይብረሪነት ይጠቅማታል። ለዚች ምድር ለቤተ ክርስቲያንም ጭምር እና እንደመታደል ቁጠሩት። ስምዖን የዕድሜ ርዝማኔው ያስገኘውን በረከት ለነግራችሁ እኔ አልችልም፣ መጽሐፍ ተናግሯል። ጌታውን በእጁ ማቀፍ ችሏል። አምላኩን በእጁ እጁን ዘርግቶ መቀበል ችሏል። እኛ የስምዖን ልጆች ነን። ጌታን ተቀበሉ የሚሉ የዘመኑ ሰዎች ይገርሙኛል፣ እኔ ያስቁኛል ጭምር። መኮነናቸው መሸወዳቸው ሲገባኝ ግን አዝናለሁ። እኛን የስምዖንን ልጆች፣ እኛን የሰሎሜን ልጆች፣ እኛን የዮሴፍን ልጆች ጌታን ተቀበሉ እንዴት ሆኖ አልተቀዳደምንም ወይ? ስምዖን አይደለም ወይ በእጁ ጨብጦ አቅፎ የሳመው? ኮኛ የስምዖን ልጆች ነን። የስምዖን በረከት ከሁላችን ጋር ይሁን። ስምዖን አምላኩን ልጄ እንደማለት አቀፈው። እመቤታችን አምላኳን ልጄ ብላ ጡቷን አጠባችው። ስምዖንም የፈጠረውን ጌታ እንደ ልጅ አቀፈው። የማዳኑ ነገር ተከናወነ፣ ተሳካለት። ያማረበት የዕድሜ ጣራ በስኬት የተጠናቀቀ ዕድሜ እንዴት ደስ ይላል መሰላችሁ! ይሄን ተመኙ ወገኖቼ። ይሄን ተመኙ። መጨረሻዬን አሳምረው ይላሉ የአገሬ ሰዎች ሲናገሩም ሲጸልዩ። መጨረሻችን ያሳምርልን መድኃኔዓለም። የመቆየት የመዋል የማደር ነገር ከሆነ ታውት እሱ አይጠቅምም። መኖር መዋል ማደር ከሆነ የቆምንባት ምድርም ውላለች አድራለች። የተከልናቸው ዛፎች ግን በመዋል በማደራቸው ይሄው አድገው ለኛ ጥቅም እየሰጡ ነው። መዋል ማደራችን የነገን መንፈሳዊ በረከት ለማፈስ ከሆነ ያስፈልገናል እና እድሜ ይስጠን ለሁላችንም። ስምዖን ጌታውን እቅፍ አድርጎ ደስ ብሎት መጨረሻ ላይ ግን እንዲህ አለ። እመቤታችን ያዘነችበትን አይቀሬ ትንቢት ተናገረ። እመቤታችንን ለማሳዘን ፈልጎ ይህን ትንቢትም ከራሱ ፍላጎትም አንቅቶ አይደለም፣ መንፈስ ቅዱስ በል ያለውን መቅደስ ውስጥ ሆኖ ተናገረ። መቅደስ ውስጥ ሲኮን መንፈስ ቅዱስም ሲያድርብን ልንናገር የፈለግነውን ሳይሆን ልንናገር የምንችለውን ተናገር ያለንን ሰምተን እንናገራለን። በሌሎቹ ሌላ ሊሆን ይችላል። በቤተ ክርስቲያኒቷ አገልግሎት መንፈስ ቅዱስ አደረባቸው የተባሉ ሰዎች ግን አይዋሹም። መንፈስ ቅዱስ ያደረበት ስለማይዋሽ መንፈስ ቅዱስ ያደረባቸውን ሰዎች የተናገሩትን ዋቢ አድርገን ጠቅሰን እኛ እንናገራለን። መንፈስ ቅዱስ ያደረባቸው ሰዎች የተናገሩት ሁሉ እውነት ነው። ለምን? መንፈስ ቅዱስ አይዋሽማ። ስምዖን መንፈስ ቅዱስ ማደር ብቻ አይደለም ጌታውን አቅፏል አልኳችሁ እና ተናገረ። በእመቤታችን ልብ በእመቤታችን ሕይወት ከፍተኛ የሆነስ ሐዘን ወይም ሊሰነጣጥቅ ሊጎዳ የሚችል ሰይፍ በእመቤታችን ሕይወት እንደሚያልፍ ተናገረ። ይህን ስትሰማ ነው ያዘነችው። ስለዚህ የመጀመሪያው ከአምስቱ ሐዘናት የእመቤታችን ሐዘን ተብሎ የተመዘገበው ስምዖን በቤተ መቅደስ እያለ ትንቢት የተናገረ ጊዜ ነው ብሎታል በገጸ ንባብ ደረጃ። በቅዱስ ሉቃስ ወንጌል ምዕራፍ 2 ላይ ተራ ቁጥር 25 ጀምራችሁ ይሄን ታገኙታላችሁ። የመጀመሪያው የእመቤታችን ሐዘን የሚባለው የሉቃስ ወንጌል ምዕራፍ 2 ተራ ቁጥር 25 ጀምሮ ያለው ነው። ተመልከቱት። ወደ ሁለተኛው አልፋል። በቤተ መቅደስ ፈልጋ ያጣችሁ ጊዜ ነው። ሁለተኛው ይሄ ምን ማለት ነው?
አንድ ወቅት ልጆች በሚያርጉበት ስነ ስርዓት ግዘ ሕፃናትን ሳያፋልስ ያደገ መሆኑን ከማሳያዎች አንዱ በሰፈሩ እንዳሉ እንደዚያ ዘመን ልጆች ወደ ቤተ መቅደስ መሄድ ባለበት ጊዜ ከእናቱ ጋር ይሄድ ነበር። ከዮሴፍም ጋር 12 ዓመታት በተቆጠሩለት ወቅት ወደ ቤተ መቅደስ ከእናቱ ተላላኪና ጠባቂ ከዮሴፍ ጋር ወደ ቤተ መቅደስ ሄደዋል። ወደ ቤተ መቅደስ ከሄዱ በኋላ ሲመለሱ ቤተ መቅደስ ውስጥ ቀረ። ጉዟቸውን ቀጥለዋል። ይከተለናል ብለው ዞር ሲሉ የለም። ልጃቸውን ያጡ እናቶች ልጃቸውን ባጡ ጊዜ ሊሰማ የሚችላቸውን አስቡ። ያውም አንድ ልጅ፣ ያውም እርሱ መተኪያ ተቀዳሚ ተከታይ የሌለው በብስራተ መልአክ በራሱ ፈቃድ የተወለደው ልጇ አምላኳ ዞር ስትል ከፊቷ አይደለ ከጀርባዋ አይደለ። ዮሴፍም እሷም ደነገጡ፣ እጅግ አዘነች ነው የሚለው መጽሐፍ። ሁለተኛው የማዘን ምክንያቷ ይሄ ነበር። ወደ ቤተ መቅደስ ይዛው ሄዳ ዞር ስትል አላገኘው ያለች ጊዜ እርሱ ግን ተፈለገ። ወደ ኋላም ተመልሰው የት እንዳላፈላለጉ ያገኙት ግን ቤተ መቅደስ ውስጥ ነበር። እኔ መቅደስ ውስጥ ልኖር ይገባኛል እኮ ለቤተ መቅደስ የተገባሁ ነኝ ብሎ በአገልጋይ ልማድ ተናገረ። ለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንደሚገባኝ እንዳለኝ አታውቁምን አላቸው። ልጄ ለምን ይሄን አደረግክ አለችው። ፈልጋ ጠፍቷ የነበረ ልጇን ያገኘች እናት ስሜት አስቡት። የጠፋችሁ የለ ልጆች? አንዳንድ ጊዜ እናቶች ልጅ ጠፋኝ ተናገሩ ትሉን የለ? በዚያ አጋጣሚ ግን ቤተ ክርስቲያን ስትመጡም ይሁን ገበያ ስትሄዱ የትም ስትሄዱ ልጆቻችሁን ጠብቁ። አንዳንድ እናቶች እንደዚያ ስትሉ ሰማለሁ። እንደዚያ ባትሉ ጥሩ። ልጆቻችሁን በሚገባ ያዟቸው። የሚናገረው መምህር ነው፣ የሚነገረው ወንጌል ነው፣ የሚነገርበት ስፍራ ቤተ መቅደስ ነው በሉ፣ ንገሯቸው። እጆቻቸውን ይዛችሁ ልታስተምሯቸው ካልሆነ ቤተ መቅደስ መምጣታቸው ትርፍ አይኖረው እና ድንገት ጠፍተዋችሁ እንዴት እያለቃቀሳችሁ እንደምትመጡ ታውቁት የለ እናቶች? ልጅ ነዋ። ልጅ ለእናቱ ከሚያለቅሰው እጥፍ እናት ለልጇ ታለቅሳለች። አዎ ለልጆቻቸው የሚኖሩ ፍጥረታት ማለት እኮ እናቶች ናቸው፣ አባቶችም። አሁን ከስጋውያን ልጆችና ከአንድ ከባል ልጅ ከወለደች እናት ጋራ ማምላክን ለማነጻጸር ፈልጌ ሳይሆን የሐዘኗን ጣራ ትንሽ ከገባን ጠጋል አድርገው በሚል ነው። ሐዘኗ መተኪያ የለውም። እናቶች ልጆቻቸው ጠፍተውባቸው ከሚያዝኑት ሐዘን ይለያል። ልጇም ይለያል፣ ሐዘኗም ይለያል፣ እሷም ትለያለች። አዎ ስለዚህ አጣቸው፣ ፈልጋም መቅደስ ውስጥ አገኘችው። የቅዱስ ሉቃስ ወንጌል ምዕራፍ 2 ተራ ቁጥር 42 ላይ አንብቡት። አምስቱ ሐዘናት ስንል ከመሬት አፍሰን አምጥተን መጽሐፍ ላይ ያሰፈርነው ሳይሆን ከመጽሐፍ ቅዱስ መጥቶ ወደ ተአምረ ማርያምነት የተቀየረ እና ያደገ የተብራራ የተተረጎመ እንደሆነም ለማሳየት። ሶስተኛው እጅና እግሩን ታስሮ በተገረፈ ጊዜ ነው። ሶስተኛው የሐዘኗ ምክንያት አስቡት ወገኖቼ። በደለኞችን ከበደል ሊታደግ የመጣ በደል ያልተገኘበት በደል እንደሌለበት በጠላቶች ሳይቀር የተመሰከረለት በደለኞችን በቸርነቱ ይቅር የሚል በደል ኑሮበትም ሊኖረውም የማይችል አባትና አምላክ እንደ በደለኛ እጆቹ ወደ ኋሊት ታስረው እንደሰረቁ ሰዎች የሰረቁትን ይቅር የሚል ቸር አባት ተገረፈ። እኛ ልንገረፍ የሚገባንን ተገረፈልን። እኛ ልንቆስል የሚገባንን ቆሰለልን። እኛ ልንራቆት የሚገባንን ተራቆተልን። በተለይ በወንጌል እንደተጠቀሰው ፕራይቶሪዮን በሚባለው የሃማ ግቢ
የሃና ግቢ የደረሰበትን ታውቃላችሁ። ይሄ ሁሉ ሆነ። ታስሮ አንድ ልጇ ሲገረፍ ስታይ ሐዘኗ በረታ። ልጄ ገረፉህ፣ አራቆቱህ፣ ዓለምን ወርቅ ዘቦ ግምጃ ማልበስ የምትችል አምላኬ አባቴ እና ልጄ አራቆቱህን፣ መሬትን በጽጌረዳ አበባ ያስዋብክ፣ ሰማያትን በከዋክብት ያስጌጥህ ልጄና አባቴ አምላኬ እና መድኃኒቴ አሰሩህ፣ ገረፉህ፣ አራቆቱህ ብላ ሐዘኗ ጸና። አዘነች፣ አለቀሰች። ኦርቶዶክሳዊ በአንድ በኩል ልጇ ስለሆነ፣ በሌላ በኩል ልጇ እንኳን ባይሆን ኑሮ ነገሩ ያስለቅሳል እኮ እና ልጇ እንዲሆኖ በማየቷ ከሐዘኖቿ ውስጥ ሶስተኛውን ደረጃ ይዞ ይሄ ተመዝግቧል። የማርቆስ ወንጌል ምዕራፍ 10 ተራ ቁጥር 33ን ተመልከቱ። አራተኛው ሐዘን ራቁቱን በሁለት ወንበዴዎች መካከል በሰቀሉት ጊዜ መቸንከር አለ። መገረፉ አንድ ነገር ነው። መገፈፉ አንድ ነገር ነው። መገፋት መውደቁ አንድ ነገር ነው። አሁን ደግሞ በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቀሉት። መሰቀሉን በዓይኖቿ በብረቱ አየች። የዮሐንስ ወንጌል ምዕራፍ 19 ተራ ቁጥር 25 እና የማርቆስ ወንጌል ምዕራፍ 15 ተራ ቁጥር 27 አንብቡ። ዳቦ በርክቶ የተመገበው ተመጋቢ ማህበረሰብ፣ አልጋህን ተሸክመ ሂድ የተባለ ዓይን ያልነበረው ዓይናማ የሆነ በክራንች የመጣ ክራንቹን ጥሎ እንደንቦሳ ጥጃ እየዘመረ እየዘለለ ወደ ቤቱ የሄደ ተቆጥሮ የማያልቅ በጎ የሆነለት ሁሉ መልካም የሆነለትም መልካም ነገር በትከሻው መሸከም የማይችል የተዋለለት የበላ የጠጣ የተፈወሰ ቀናበል የተባለ በሐዘን ተሞልቶ መጥቶ የደስታ ወደ ምረት ላይ የቆመ የዘመረ ሁሉ በቀራንዮ አደባባይ ግን አልነበረም። እመብርሃን ግን ነበረች። ተለይታው አታውቅም፣ እሱም ትቷት አያውቅም። ተለይታው በሐዘንም በመከራም በደስታም ተፈስሒ ከተባለች ጀምሮ እስከ ዛሬ ድረስ ከልጇ ተለይታ አታውቅም። ተፈስሒ ከተባለ ጀምሮ እስከ ዕለተ ምጽአት ከልጇ ተለይታ አታውቅም። ይሄው ነው የሆነው። በመስቀል አጠገብ ብዙ የተገለጡ አሉ። እንደምታውቁት በቀኝና በግራ ወንበዴዎች አሉ። መስቀል ስንል አሁን ዝም ብለን የተመሳቀለ ነገር ብቻ እንዳይታየን ያስፈልጋል። መስቀል ማለት አንድ ታላቅ የነገረ ድህነት ታሪክ የተጻፈበት መዝገበ ታሪክ ነው። የሚነበብ ነገር ያለው፣ የሚታይ ነገር ያለው፣ የሚሰማ ነገር ያለው። የሚሰማ ዛሬ ወደ ገነት ትገባለህ አንተ ትቀድሞ ለአዳም በውያ ውስተ ገነት የሚል እንሰማለን። እነኋት እናትህ የሚልና ተመሳሳይ የርኅራኄ ቃላትን እንሰማለን። መስማት ስንፈልግ፣ ማየት ስንፈልግ ደግሞ እኛን የክብር ልብስ ወርቅ ዘቦ ግምጃ ያለበሰውን ራቁቱን ሆኖ እናያለን። ስጋው ተቆርሶ ደሙ ፈሶ አጥንቱ ነጭ በረዶ መስሎ እናያለን። አዎ በቀኝና በግራ እመቤታችንና ዮሐንስ ወንጌላዊን እናያለን። ወንጌላዊ ዮሐንስ እኛን ወክሎ የእኛን እናት ሲቀበል እመቤታችንም ለኛ እናቱና ስትሰጥ አይኖቻችን ያሉ ወደ ቀራንዮ ሄደን መስቀልን ማየት ስንችል፣ መስቀል ተራ እንጨት አይደለም። መስቀል ንጉሠ እፀዋት ነው። የተሰቀለውም ንጉሠ ነገሥት ነው። የተሰቀለው እናትም ንግሥተ ንግሥታት ናት። ለተሰቀለው ንጉሠ ነገሥታችን የባህሪ ስግደት እንሰግዳለን። ለተሰቀለበት መስቀል ንጉሠ እፀዋት ብለን የጸጋ ስግደት እንሰግዳለን። ከእርሱ በፊትም የተሰቀለውን ያስገኘችልንን ንግሥተ ንግሥታት ድንግል ማርያምን እማ አምላክ ብለን የጸጋ ስግደት እንሰግድላታለን። ወደ ቀራንዮ ስንሄድ ከምናያቸው ነገሮች እነዚህ አሉ እናያለን። አይኖቻችን ሊያዩት የሚሹትን ሳያዩ ቀርተው በረሃብ አይመለሱም። የሚያዩትን አይተው ለአእምሯችን ደስታ አጎናጽፈውት ነው የምንመለሰው። ቀራንዮ ይሄ አለ። በቀኝና በግራ የተሰቀሉ አሉ።
አንዱ የጌታ አንዱ የጌታ ያልሆነ ሁለቱም የተመሳቀለ እንጨት ላይ ተሰቅለዋል። ክርስቶስ ግን መስቀል ላይ ነው የተሰቀለው። ክርስቶስ የተሰቀለበት ቅዱስ መስቀል ነው። የማዕረግ ስም አለው ቅዱስ የሚል። ሁለቱ የተሰቀሉበት ግን የማዕረግ ስም የለውም። ተራ እንጨት ነው የተመሳቀለ የወንበዴዎች መሰቀያ። መሃል ላይ ያለው መስቀል ግን የማዕረግ ስም አለው። የማዕረግ ስሙ የታተመው በደም ነው። እስመ ቀደሶ በደሙ ወአኮ በደመ ባዕድ የምንለው በራሱ በደሙ የታተመ የከበረ መድኃኒት የመድኃኒት መገኛ ነው። መድኃኒቱ የተገኘበት መድኃኒቱ የተዘጋጀበት የመድኃኒት መገኛ ነው ቅዱስ መስቀሉ። ከመቤታችን የተገኘው መድኃኒት መስቀል ላይ የተገኘ እኛ ልንመገበው ያገኘነው መስቀሉ ላይ ነው። መስቀል ላይ የተገኘው መድኃኒት ግን በመቤታችን የሆነ ሆኖ ከሐዘኗ ጋራ የተያያዘ ስለሆነ ልናገር የፈለኩት መስቀልንም ስናይ ይህንንም እንድናስብ ነው። ይሄ ብቻ እንዳይመስላችሁ። መስቀሉ ስር ከሰማይ ያሉ ከዋክብት ተረግፈው ወድቀዋል። ፀሐይም ጨረቃም ከሚሰሩት ስራቸው ጠባያቸው ተቀይሯል። ይህን የምናያለን። መስቀልን ስናይ አብረን የምናየው ነው። ከመስቀሉ ስር የነበሩ ሙታን ተነስተው ለወንጌል አገልግሎት ተሰማርተዋል። ሃይማኖትን ለማስፋፋት ከመስቀሉ ስር የወጡ አሉ፣ የተነሱ አሉ። ጳውሎስ እያስተማረ በነበረ ጊዜ ሁሉ የጉባኤው አባላት እንደነበሩ ተመዝግበዋል። ከመስቀል ስር የወጡት የተነሱት። ይሄም አለ። መስቀልን ስናይ ይሄም አለ ነው። እመብርሃን እንግዲህ መስቀልን ስናይ ወደ ቀራኔው አይኖቻችን ሲከፈቱ ሲያዩ ሲጓዙ ይሄ ሁሉ አይተው ነው የሚመጡ። ተመልከቱ። ሌላም ጸሎተኛ ትጉ ሰው በቀኝ በኩል አለ። ፈያታይ ዘየማን የሚባለው ተዘከረኒ የሚለው ዛሬ ለቅዳሴው አገልግሎታችን ድርሰት ማዕከል የሆነልን ተዘከረነ እግዚኦ በውስተ መንግሥትከ እያልን ሁልጊዜም በቅዳሴ የማንተወው የምንዘምረው እጅግ በጣም ለነፍሳችን የሚቀርብና የራቀ ጸሎት ባይኖርም ገዢ የሚባል በእውነት ገነትን የምናይበት ጸሎት፣ ኃጢአተኛነታችንን አስበን ጽድቃችንን የሚያቀርብልን ጸሎት፣ ተዘከረኒ ብለን መቅደስ ውስጥ ገብተን እንደሚያስበን ጌታችንን ተስፋ አድርገን የምንወጣበት የተሰበረ ልባችንን ወጌሻ ሆኖ የሚጠግን ቃል ነው ወገኖቼ። ተዘከረኒ የሚለው አስበኝ ሲል የሚጸልይ ጸሎተኛ፣ በግራ በኩል ደግሞ የሚሳደብ ተሳዳቢ፣ ከመስቀሉ ስር ደግሞ ክርስቶስን መድኃኒታቸውን ከመሬት ላይ መጣላቸው ሳይቀር ከመስቀል ላይ የሚሰቀሉ ሰቃለያንም መስቀል ስር አሉ። በመስቀል አካባቢ ይሄ ሁሉ አለ። ወደ መስቀሉ አጠገብ ስንሄድ መስቀሉን ብቻ ሳይሆን መስቀልኛ ታሪኮችንም አንበን እንመጣለንና እመብርሃን በዚህ ጊዜ ነው መስቀሉ አጠገብ ሆና ታለቅስ ነበር። አራተኛው እና ከፍተኛው የሐዘኗ ምክንያት የልጇ ራቁቱን በወንበዴዎች መካከል መሰቀል እንደነበረ ተጽፏል። የመጨረሻው ከአምስቱ ሐዘናት ወደ አዲስ መቃብር ባወረዱት ጊዜ ነው ዮሴፍና ኒቆዲሞስ ገንዘው። ከመጀመሪያው እስከ መጨረሻው የኢየሱስ ክርስቶስ በዚህ ምድር የመቆየት ዕድሜ በ33 ዓመታት ውስጥ የእመቤታችን ልብ በሐዘን ከሰበሩ ምክንያቶች አምስቱ እነዚህ ናቸው። አምስተኛው እንዳልኳችሁ ነው። የዮሐንስ ወንጌል ምዕራፍ 19 ተራ ቁጥር 41 ላይ ነው የተመዘገበው። ኢየሱስ ክርስቶስ በፈቃዱ የሆነውን ሁሉ ሆነ፣ የሆነው ሁሉ ሆነበት። አሁንም የሆነው በፈቃዱ ነው። ወደ መቃብር የወረደው ዮሴፍ ለራሱና ለቤተሰቦቹም ከጠቀመ ብሎ ባዘጋጀው ሌላ ሰው ከዚያ በፊት ተቀብሮበት በማያውቅ መቃብር ነው ክርስቶስ የተሰቀለው። አንዳንድ መቃብሮች መልካም ሰዎች ይቀበሩባቸውና ከጊዜ ቆይታ በኋላ ሌላ ሰው ሲቀበር ቀድሞ በተቀበረው ቅዱስ ቅድስና ምክንያት ቀድሞ በተቀበረው ቅዱስ ቅድስና ጉልበትና ተአምር በሁለተኛ ተደርቦ የተቀበረው ሰው ከሞት ይነሳ ነበር። እንደነ ኤልሳ አይነቱ መቃብር ተደርቦ የተቀበረውን ሰው በክብር ያስነሳ ነበር። ኢየሱስ ክርስቶስም አንዱ የተቀበረበት መቃብር ላይ ተጨምሮ ተቀብሮ ቢሆን ኑሮ መነሳቱ ስለማይቀር የተነሳው በአምላክና ፈቃዱና ታምር ሳይሆን በፈቃዱ ሳይሆን ከሱ በፊት ተቀብሮ በነበረው ሰው ቅድስና ጉልበት ተነሳ እንዳይባል ምክንያት የለሽ መቃብር አዲስ መቃብር ነው። አመሳልስት ዕለት
ምንድነው የሚለው? አውረድዎ እምዕፅ እደው ጻድቃን ወቀበርዎ ውስተ መቃብር ሐዲስ። ቅዱስ ዲዮስቆሮስ በቅዳሴው የመዘገበው ጭምር ነው። ይሄ ከወንጌል ባሻገር በአዲስ መቃብር ነው የተቀበረው። የመቃብሩ ብዙ ምልክቶች አሉ። ከነዚያ መለያዎች ክርስቶስ ከተቀበረበት ከመቃብሩ መለያዎች አንዱ አዲስ መሆን ነው። ሌላ ሰው ያልተቀበረበት። ወደዚህ መቃብር ዮሴፍና ኒቆዲሞስ ገንዘው ሲቀብሩት እመብርሃን እጅግ አዘነች። ልጇ ተቀበረባት። ልጇን አጣችው። ልጇ ወደ መቃብር ሲወርድ እንደ እናት በዚህ ምድር ካሉ እናቶች እናትነት ሐዘን ከፍ ያለ ሐዘን ተሰማት። በዚህ አሟሟቱ በዚህ ደግሞ ተቀበረ። ይሄን ሁሉ በማየት መነሳቱን ስለማታመን ግን አይደለም። ኢየሱስ ክርስቶስ መነሳቱን ስለማታመን ጸንሳ የወለደችው አምላኳ እንደሆነ ስለማታውቅ ግን አይደለም። ነገሩ የሚያሳዝን ስለሆነ ነው። ነገሩ እጅግ ሐዘንን የሚጨምር ስለሆነ ነው ወደ መቃብር ሲወርድ የሚያዘነችው። እመቤታችን ቅድስተ ቅዱሳን ድንግል ማርያም በዚህ ምድር በልጇ ምክንያት ከገጠሟት ፈተናዎችና ማለትም ከፍተኛ ሐዘኖች፣ ሐዘን አምጪ ጉዳዮች አምስቱ በመጽሐፍ ቅዱስ በዚህ ልክ ተጠቅሰዋል። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ተአምረ ማርያም ሲነበብ እያንዳንዱን እያወጣን በዚህ ልክ ከመጽሐፍ ቅዱስ አንጻር ብናየው ይህን የመሰለ ክብርና ትርጉም ያለው መሆኑን አንደኛ ተረዱን። ሁለተኛ በመጽሐፍ ቅዱስ ላይ የተመዘገቡ ነገሮች ወደ ገድልነት፣ ወደ ድርሳንነት፣ ወደ ስንክሳርነት የሚመጡ መሆናቸውንም ተጨማሪ መረዳት እንዲኖረን መጽሐፍ ቅዱስ ላይ ያለው ነው እንደ ተአምር ላይ ያለው እንድንል የጋራ የተሰናሰለ ዕውቀት እንዲኖረንም ይጠቅመናል። በዚያ በኩል ደግሞ እመቤታችን እንደዚህም አዝናለች። ሐዘኗን ከፍ ካደረጉ ነገሮች እነዚህ ተጠቃሾች ናቸው። ዛሬ ዕለቱ የእመቤታችን ቅድም እንዳልኩትም አይነት ይዘት ያለውና ዕለተ ዓርብም ስለሆነ እመቤታችን በዚህ ልክ በማዘኗ እኛም እንደሷ የሷን ሐዘን እንደሷ ባይሆንም የሷን ሐዘን ለመካፈል የሷን ችግር ለማስታወስ ነው የተገኘው። ባይሆን እመቤታችንን እናግዛት ብለን እናግዛት የሚለውን በደንብ ስሙኝ። እሷ የአምላክ እናት የኛ እገዛ የሚያስፈልጋት ደካማ አይደለችም። ለኛ ድካም ብርታት ምክንያት ሆና ለኛ መሞትም የሞት መድኃኒት የሆነውን ልጇን ያስገኘችልናት። እንርዳት ማለት ምን ማለት ነው ካላችሁኝ፣ እንደ ዮሴፍ እንደ ሰሎሜ ዋልቦ እንበለ ሰሎሜ ዘያስተባረየኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ እንዲል እንደ ዮሴፍ ከእርሷ ተጠግተን የእርሷን ችግር ተጋርተን የእሷን መከራ አውቀን መከራ እንደደረሰባት ሰብከንና ተሰብከን በረከቷን እናገኝ ማለት ነው። እንርዳት ማለት ወድቃለችና እናንሳት ማለት አይደለም። እንደ ሰሎሜ ልጇን እጆቻችን በእምነት ዘርግተን እንቀበልና እንደ ስሞን በእምነት እንቀበል። ስሞን በአካል ነው፣ እኛ በእምነት እንቀበልና ጉዞ ላይ ናት፣ ስደት ላይ ናት አሁን ብለን በመንፈስ ወደ ኋላ ተጉዘን ስለምናውቅ የስደት ጊዜ ስለሆነ እንደ ዮሳ ያላችሁ ወጣቶች የመጨረሻ መልእክቴ ነው። ወጣቶች እንደ ዮሳ ብትሆኑም እንኳን እመቤታችንን ከመከተል ወደ ኋላ አትበሉ። በወጣትነት ጊዜያችሁ የህመም ችግር ገጥሟችሁ ከሆነ የጤና ጉዳይ አልሳካ ብሏችሁ ከሆነ በጤና ምክንያት ወደ ኋላ አትበሉ። እመብርሃንን አልጋ ላይ ሆናችሁም ቢሆን እንዳትረሱብን ለማሳሰብ ነው። ከዮሳ እንዳታንሱ። ዮሳ እየወደቀ እየተነሳ ሞቱ ቢባል እንኳን ለሞተ አስከሬናቸው ክብር የነበረው ወጣት ከሞቱም እቀብራለሁ ካልሞቱም የሆነውን እናገራለሁ ብሎ እየወደቀ እየተነሳ በግብፅ በረሃ የእመቤታችንን ፍቅርና ክብር ይገልጽና ይናገር የነበረ ታምራዊ ተጓዥ ነው። ዮሴፍ ሽማግሌ ነው። ሽምግልናው ያልከለከለው ተጓዥ እመቤታችንን ለመከተል ሽምግልናውን ለመያዣነት ያላቀረበ ተነስ ተሰደድ ሲባል በሌሊት እሺ ያለ ሌሊት መሆኑ ሌሊት ይንጋልኝ ሳይል ስንቅ ልቋጥር የሚችልበት ጊዜ ይሰጠኝ ሳይል ግብፅን አላውቀውም ሊያውቅ የሚችል ሌላ ሰው ይመደብ ለዚህ ጉዞ ሳይል ምክንያት ሳያበዛ እመብርሃንማ ብሎ በሷ ፍቅር ተነስቶ አምላኩን ተከትሎ የተሰደደ ዮሴፍ። የዚህ ዘመን ሽማግሌዎች ዮሴፍን ምሰሉ።
እርሷን በመውደድ ፍቅራችሁ ይገለጽ ማለቴ ነው። ሰሎሜ የዚህ ዘመን ቆነጃጅት ወጣት ሴቶች እመብርሃንን አገልግሉ፣ ባላችሁ ሁሉ በያላችሁበት በየጸጋችሁ እርሷን አክብሩ፣ እርሷን ውደዱ። እመብርሃን ዛሬ ተሰዳ ልጇን የሚያዝልላት ማጥታ ሳይሆን እንደ ሰሎሜ በመሆን በተመስጦም በእምነትም በታሪክ ጉዞም በአይነ ልቡና ማለት ነው። ስለዚህ ነው እንደ ዮሴፍም እንደ ዮሳም እንደ ሰሎሜም በመሆን እመቤታችንን እንርዳ ያልኳችሁ። ለዚህ ነው እንርዳ የሚለውን ትርጉም በዚህ ልክ መረዳት ይጠይቃል። የተወደዳችሁና የተከበራችሁ መላ ኦርቶዶክሳውያን በዚህ በማለዳ ባለንበት በዚህ ቅዱስ ገዳም በሁላችን ገዳም በጽርሐ ጽዮን የተሰበሰባችሁ በሙሉ እግዚአብሔር በእኔ በኩል ሊናገር የፈለገው ይሄንን ብቻ ነበረ። የእመቤታችን ሐዘናት እነዚህ ናቸው ዋና ዋናዎቹ። እመቤታችንም በጣም በትንሹ በአንድ ተራ ብላቴና አነጋገር ይችናት። ነገረ ማርያም ይሏችኋል ይሄ ነው። ነገረ ክርስቶስ ይሏችኋል ይሄ ነው። ለቁርስና ለቅምሻ ያክል ከዚህ በኋላ ሰፊ ጊዜ ወስዳችሁ ትማራላችሁ። እግዚአብሔር ከሁላችን ጋር ይሁን። በሰላም ዋሉ።